ጋይስ እንዴት ናችሁ? በጣም ደስ ብሎኛል ዛሬ በእውነት በጣም ደስ ብሎኛል። የአዶናይ አካውንት አክቲቭ ሆኖ ሳየው በጣም ነው ደስ ያለኝ። ጋይስ ያው አዶናይ ለኛ ለአድናቂዎቹ ለደጋፊዎቹ ብቻ ሳይሆን አጠቃላይ ለሶሻል ሚዲያው ምን አይነት ሰው እንደሆነ ያው ታውቁታላችሁ ሁላችሁምና አንዳንድ ሰዎች አዶናይ ላይ ቪዲዮ የሰሩ ሰዎች ራሳቸው አይኖ እኛ አንተ ላይ ተቀይመናል፣ ግን በዚህ ደረጃ እንድጠፋ እንፈልገን አይደለም ምናም ብለው ሲሰሩ ሳይ አዶናይ በሰው ልብ ውስጥ ዝም ብሎ እንደዚህ የሚረሳ አይነት ሰው እንዳልሆነ በጣም መገንዘብ ይቻላልና ጋይስ በጣም ደስ ብሎኛል። እውነት ለመናገር እንደምመለስ አውቃለሁ፣ ግን በዚህ ፍጥነት ይሆናል ብዬ አልገመትኩም ነበር። አዶኒ አሁን በአዲስ ኃይል፣ በአዲስ ኢነርጂ፣ በአዲስ አስተሳሰብ፣ በአዲስ ፓወር ተመልሶ መጥቶ ያው ታውቃላችሁ የልጃችን ኢነርጂ እና አሁን እኛ ሁላችንም ኮፒ ሊንክ እናድርግ፣ አካውንቱን ኮፒ ሊንክ እናድርግ፣ ቪዲዮቹን እንዳይሉ ያው ሪፖርቶችም ሊኖሩ ስለሚችሉ በደንብ ኮፒ ሊንክ ይደረግ። ጋይስ የፎርፎር ፋሚሊዎች በእውነት በጣም የምትደነቁ የምትወደዱ የምትመሰገኑ ናችሁ። እናንተ ልጃችንን የፎርፎር ቤተሰብ የሆናችሁም ያልሆናችሁም በጉጉት ስንጠብቀው ነበር። ልጃችን ይመለሳል ብለን ተመልሷል። አዶኒ በጣም ደስ ብሎኛል። በጣም ነው የምንወድህ። አንተ የፍቅር የአንድነት የመተሳሰብ በጣም የሰላም ሰው ነህ እና እኛም የፎርፎር ፋሚሊዎች የፍቅር የአንድነት የመተሳሰብ የሰላም ሰዎች መሆናችንን ማስመስከር አለብን። ይሄ ምክር ለፎርፎራውያን ነው። እናንተ ማድረግ ያለባችሁ እኛ ማድረግ ያለብን ሰዎችን በመጥላት በማወዳደቅ ሰዎችን ነቀፌታቸውን ብቻ ክፉ ነገራቸውን ብቻ በማየት ሳይሆን ያላቸውን ፖዚቲቭ ነገር በማየት ሰዎችን ኢንከሬጅ በማድረግ በማሞጋገስ በማድነቅ አብረን የምንቀጥል ነው የሚሆነው እና እውነቴን ነው። እኔ እንዳለን ፓወር እንዳለን አቅም እንዳለን ህብረት ለክፉ ነገር ብንነሳ በጣም ዳሜጅ መፍጠር የሚችል ፋሚሊ ነው። ነገር ግን በሚያስደንቅ ሁኔታ ራሳቸውን የገዙ ከአንድነት እንደው ከሰላም ከመተጋገዝ ውጪ እንደው ሌላ ዓላማ የሌላቸው መብዛታቸውና እነዛ ደግሞ ጎልቶ በመውጣታቸው የፎርፎራውያን የሚያስደንቅ አንድነት ለሰላም ብቻ እየሆነ ነው ያለው፣ ለፍቅር ብቻ እየሆነ ያለውና ይሄንን እንቀጥላለን። የወንድማችንን አካውንት ማንም ማዘጋት አይችልም። ይሄን ወቁ። እኛም የማንንም አካውንት የማዘጋት ፍላጎት የለን። እኛ ሰላም፣ ፍቅር፣ አንድነት ብቻ ነው ከኛ የሚጠበቀው። ከአዶናይ የተማርነው ይሄንን ነው። የአዶና መርህም ይሄ ነው። የአዶናይን መርህ ተከትለን ወደፊት ሌላ ምንም አማራጭ የለንም ከመቀጠል ውጪ። አዶኒ ስለመጣ በጣም ደስ ብሎናል። እንጠብቃለን እያንዳንዱን ነገር ከጎንህ ነን። በጣም እንደምንወድህ ልታውቅ ይገባል። ይሄ ኮሜንት አንድ ቪዲዮ የኔ ቪዲዮ ላይ ይሄን ኮሜንት ጽፋ አይቼ ነበርና አንዲት ልጅ ይኸውልህ ሰው ምን ያክል እንደሚወድህ ተመልከት። ምን ያክል ሰው እንደሚወድ ልብ ስክሪንሻት ቢደረግ ኖሮ እንደው ስክሪንሻት አድርገን እናሳይህ ነበር ምን ያክል እንደምንወድ ነው የሚለው ኮሜንት። እና ጋይስ አዶናይ በጣም በሰው ውስጥ በሰው ልብ ውስጥ በሰው እንደው አመለካከት ውስጥ ያለህ ቦታ የሚደንቅ ነው። አንተ የተባረክ ልጅ እግዚአብሔር አይቀየር። በምንም ታምር በምንም ወጀብ ውስጥ በምንም ነገር ውስጥ ብትገባ እንደማትቀየር አውቃለሁ። እግዚአብሔርም አይቀየርህ። አንተ በእውነት ምንም አትበሳጭ። በጣም የሚወዱ በጣም ብዙ ሰዎች አሉ። ወንድም አለም ታናሼ በጣም ወድ እንኳን በሰላም መጣ። ደስ ብሎኛል ስለተመለስክ። በጣም ነው የምወድ።